ለዓመታት ታፍኖ የነበረው ሚስጥር ይፋ ወጣ። ሳዲቅ አበደ። ዶኑሽ ተሸኘ። ሴቪ ላይ ተዋረደ። ሚኔ ልጇ ናት። ዶኑሽ እውነተኛ እናትና አባቷ ሳዲቅና ነስሪን ሳይሆኑ ሟች ፈሪዴና ፋቲ እንደሆኑ አሁን አውቃ የቤተሰባቸውን እውነተኛ ታሪክ በመጽሐፍ አሳትማ ለአንባቢያን አደርሳለች። ካርታል ያለ ቱርካን መተንፈስ አቅቶታል። ሟች ሚስቱና ልጁ ናቸው ትዝ የሚሉት። በሟች ልጁ ስምም ተገጣጥሞ ቱርካን ያረገዘቻት ሴት ልጅን ዳፍኒ ብለን እንጠራታለን ሲሉ ይሰማል። ሟች ልጁም ስሟ ዳፍኒ ነበር። አንቺ የፈሪዴ እናት ነሽ? አንቺ ማን ነሽ? እኔ ልጇ ነኝ። የፈሪዴ ልጅ ነኝ። ከ19 ዓመት ቆይታ በኋላ የቀድሞ የሟች እናቷ ፈሪዴ ቤት ዶኑሽ ትገባለች። ግድግዳው ላይ ፈሪዴ ከእናቷ ጋር የተነሱት ፎቶዎችን ጨምሮ በርካታ ፎቶዎች ጥግ ላይ ግድግዳው ላይ ለዓመታት ኖረው ተሰቅለዋል። ወይዘሮ ኒሳ የልጅ ልጃቸውን በቆሪጥ ይመለከቷታል። ስለዚህ ማነሽ አንቺ? ቅድም እንደነገር ስም የለሽም እንዴ? ዶኑሽ ዶኑሽ ዶኑሽ። እኔ እዚህ የመጣሁት አረጋግጬ ነው። የፈሪዴ እውነተኛ ልጅ ነኝ መሆኑ ገባኝ እኮ። እንዴት አወቅሽ? አይንሽ ውስጥ ያለው ሐዘን፣ አይኖችሽ ልክ እንደ ፈሪዴ ናቸው። እንዳትጠጊኝ፣ ተይ፣ እንዳታቅፊ። ሂጂ፣ ከዚህ ሂጂ፣ ውጭልኝ። ግን እንድትሄጂ እየነገርኩሽ ነው ያለሁትኝ። ግን እኮ የልጅ ልጅሽ እኮ ነኝ። አይ አንቺ የልጄ ገዳይ ነሽ። ሂጂልኝ፣ ከቤቴ ውጭልኝ እያልኩሽ ነው። ውጭልኝ ከቤቴ እባክሽ። ይቅርታ ይቅርታ። አሁንም እዚህ ቆመሻል? ሂጂ፣ ውጭ እያልኩሽ እኮ ነው። ውጭልኝ፣ ውጪ! የኔ ፈሪዴ አንቺን ስትወልድ እንደምትሞት እያወቀች ነው ሞታ የወለደችሽ። ይህንን ባውቅ ኖሮ በፍጹም አልፈቅድላትም ነበረ። ሕይወቷን እንድትነጥቂያት አልፈቅድልሽም ነበረ። ይህኔ ፈሪዴ በሕይወት ትኖር ነበረ። አንቺ ነፍሰ ገዳይ ነሽ። ፈሪዴን የገደልሽብኝ አንቺ ነሽ። ልጄን የነጠቅሽኝ አንቺ ነሽ። ዕጣ ፋንታ ነው። ምስጢራችንን እስከ ዘላለም ደብቀን ልናቆይ አንችልም። እባክሽ ነስሪን ተረጋጊ። ሁሉንም ነገር አውቃለች። ሁሉንም እውነት አውቃለች። ዶኑሽ አውቃለች ማለት ምን ማለት ነው? አልገባኝም። ወይኔ! እንዴት ልታውቅ ቻለች? ንገሩኝ፣ እንዴት ልታውቅ ቻለች? ተረጋጋ ትችላለህ? እባክህ አረጋጋ፣ እባክህ። ፋቲ፣ ሳዲቅ ቁም እባክህ። ሳዲቅ እባክህ፣ እሱ እንዴት ሊሆን ይችላል? እባክህ አንድ ጊዜ እባክህ ተረጋጋ። ምንም እንዳልተፈጠረ እዚህ ተቀምጠህ አየር ትጎነጫለህ አይደለም? አንተ እዚህ ተጎልተህ የሥራህን ውጤት የሆነውን መጽሐፍ ታነባለህ። ወንድሜ ምን ያደረግህ ነው? እባክህ ተረጋጋ። እባክህ አንድ ጊዜ ስማኝ። ምንድን ነው የምሰማህ? ንገረኝ እስኪ። ምን ልስማ? ንገረኝ ወንድሜ። አቁሙ እንጂ ምን እያደረጋችሁ ነው? እባክህ ሳዲቅ ልቀቀው። ወይኔ ፋቲ፣ የፋቲ ጥፋት አይደለም። እባክህ ምን እያደረግህ ነው? ልቀቅኝና ልግደለው። ይሄን የማይረባ ሁሉንም ነገር እኔ አበላሸብኝ። በማታውቀው ነገር ዝም ብለህ አትጩህ ወንድሜ እባክህ። እሱ አይደለም የነገራት። እባክህ ስማኝ። እና ታዲያ ማን ነው? በያ ንገሪኛ። ማን ነው ለዶኑሽ የነገራት? በራሷን ያወቀችው ደብዳቤዎቿን ሳጥን ውስጥ አግኝታው ነው። እንዴት ማንም ሰው ሳያሳያት ልታውቅ ትችላለች? ንገሪኝ እስኪ ነዛሃት። ወንድሜ ነስሪ ለዓመታት ሳጥን ውስጥ የፈሪዴ ማስታወሻዎች አስቀምጣቸው ነበረ። አግኝተው አንብባው ነው። ማን? ከዓመታት በኋላ አሁንም እነዛ ደብዳቤዎች ነስሪን፣ አንቺ ቆይ ምን ማድረግሽ ነው? እንዴት እነዛን ደብዳቤዎች እዚህ ቤት ውስጥ አስቀምጫችኋለሽ? ምን እያልክ እንደሆነ አልገባኝም። ሳዲቅ ምንድን ነው? ስለምን እያወራህን ያለው? ልጅሽ አይደለችም እንዴ? እንዴት በቁማ የገዛ ልጅሽን እንደዛ ተደርጊያታለሽ? ነስሪን፣ በአንቺ ምክንያት ነው ይህ ሁሉ ነገር የሆነው፣ በአንቺ ምክንያት። ለምን እነዛን ደብዳቤዎች እዚህ አስቀመጥሻቸው? ሚስጥር እኮ ነው። እንዴት ጉድ ታደርጊኛለሽ? እንዴት ጉድ ትሰሪኛለሽ? እንዴት ለዚህ ሁሉ ዘመናት እነዛን ደብዳቤዎች እዚህ ታስቀምጫቸዋል? ብታስወግጃቸው ኖሮ ይህኔ ዶኑሽ አትጎዳም ነበረ። ምን እያልከኝ ነው ሳዲቅ? ዶኑሽ ሁሉንም ነገር አውቃለች ነስሪን። ምን ታዲያ? ለምንድን ያልነገርሽኝ? ለምን አልነገርሽኝም? ታመሽ ነበር እኮ ውዴ።
አንቺም ታሳፍሪያለሽ። ማፈሪያዎች! ለዓመታት እኮ ደብቀናት ነበረ። ዶኑሽን እኮ የደበቅኳት ይህን ቀን ፈርቼ ነበረ። አሁን የት ናት? ትላንትና ቤት ያላደረችው እህቷ ጋር ሄዳ ሳይሆን ኢስኪር ነበረች። የእናቷ መቃብርን አግኝተዋለች። ምንድን ነው እየሰማ ያለሁት? ምንድን ነው እየሰማ ያለሁት? እኔም ካንተ እኩል ነው እየሰማ ያለሁት ሳዲቅ። ቆይ እኮ ዶኑሽ በቃ ሁሉንም ነገር አውቃለች። ኢስኪር ድረስ ሄዳ እናቷን እስከ ማግኘት መቃብሯን አገኘች። ወይኔ ሳዲቅ፣ ወይኔ ላብድ ነው ነዛት። ሁሉንም ነገር ንገሪኝ። ምንድን ነው የሆነ ነገር ያለው ነገር ምንድን ነው? ምንድን የጻፍሽው ዶኑሽ? ምን አክስቴ ዶኑሽ መጽሐፏ ላይ ገጽ 102 ላይ የጻፈችውን አየሽው? አይ ቱርካን፣ አይ ልጄ፣ ቤቱ በአንድ እግሩ ቆሞልሻል። እማዬና አባዬ አላውቁም በይኝ እባክሽ አክስቴ፣ እባክሽ ንገሪኝ። እንደዛ ነው? እንዴት ሆኖ ቱርካን? መጽሐፏን ያላነበባለ እንዴ? መላው ከተማው ስለዚህ መጽሐፍ አይደለም እንዴ የሚያወራው? ወይኔ አባትሽ እያለቀሰ ነው ልጄ። ቆይ እባክሽ ይረጋጉ። አሁን ቆይ እደውልልሻለሁ። ሶመር ጠብቀኝ። እንዴ ትልቅ ስህተት ነው እየሰራ ያለው። እንደውም ዘግይቻለሁ። ቆይ እንዴት አድርገህ ልታሳድጋት ነው? እስኪ ንገረኝ። እኔን ሳይሆን ልጅህን ነው እሺ እየበደልካት ያለው። ዳኛውን ሰምተሽዋል። አንቺ በጥላቻ የተሞላ ልብ ሳይሆን ይኸውልሽ በፍቅርና በእንክብካቤ ነው እሺ ማደግ የሚያስፈልጋት። ዳኛው ይህንን ያለውና በሳምንት ውስጥ ለ8 ሰዓት ብቻ እንድታገኛት ተፈቀደልሽ። አለቀ። ከዚህ ውጪ እኔና አንቺ ምንም ነገር የለንም። የልጅህን ሕይወት እያበላሸባት ነው ሶመር። እባክህ ስታደግ ትጠላለች። ይህንን ወቅ እሺ። ከእናቷ የለየሃት እንደሆነ ስታውቅ ያኔ ምን ልታደርግ ነው? በዛውም ከፈለግሽ ለኪራ ስታደግ እናቷ ምን እንዳደረገች እነግራታለሁ። ሶመር አይሆንም። በያሁን ይቅርታ ካደረግሽልኝ ወደ ስራዬ መመለስ አለብኝ። ሶመር በመጨረሻ ማደረግ ነው። ኦዛር ኪራዝ አሁን ለሶመር ተሰጥታለች። ሶመር ደስተኛ ሆኗል በይኛ። ግን መልካሙን ነገር እንዳደረግን ተስፋ አደርጋለሁ ሩቻን። ምንም አትጠራጠር ኦዛር። ሩቻን የቱርካን ጥፋት ቆይ ምኑ ጋር ነው? ወንድ ሆነ ሴት ያረገዘችው ዞሮ የልጅ ልጃችን ናት አይደለም እንዴ? ቆይ ፕሮግራሙን የሰረሽው ወንድ ልጅ ስላልሆነ ነው? እንደዛ ነው? አሁን ለምን እንደዛ እንደሆንሽ ገባኝ ወይዘሮ ሩቻን። አዎ ወንድ የልጅ ልጅ ነበር የምፈልገው። በቃ ሐኪሙ መጀመሪያ ላይ እኮ እንደዛ ነበረ ያለን። እስካሁን እኔም አእምሮዬን ያሳመንኩት ያንን ነበረ። መደበቅ እኮ አቅቶኝ አይደለም። ይህን ስሜቴን ግልጽ ስለሆንኩላችሁ ነው አይደለ? ይሄ ሁሉ ቱርካን እባክሽ ይቅርታ አድርጊልኝ ካጠፋው። ይሄ አንቺ ጥፋት አይደለም ቱርካን። ሴቪላይና ዳሪያ አንድ ቤት ውስጥ መኖር ፈጽሞ አልሆነም። ኧረ አይሆንም። ሄሎ፣ አቤት እማዬ። ቆይ አንቺ ምን አይነት ሰው ነሽ? ምን አይነት ጋጦጥ ጨዋነት የሚባል ያልፈጠረባት የጎደላት ልጅ ነው የወለድኩትኝ። ከሁሉ በላይ አንቺ የምትበረቺና የምትተማመንብሽ ልጅ ነበርሽ። ታሳፍሪያለሽ። ምን አይነት ድንጋይ ልብ ነው ቆያለሽ? እኛን ተይን። እንዴት ያቺ ምስኪን ልጅ ላይ እንደዛ አይነት ነገር ታደርጊያለሽ? ምስጋና ቢዝ። እማዬ ምን እያልሽ ነው? እሷ ያደረገችን ነገር ይሄን ያህል እንደውም መቼ ሆንኩላት እኔ? ይኸውልሽ እኔን እኮ አሳልፋ ሰጣኝ የለም እንዴ? በእሷ ምክንያት እኮ መኪና ሊገጨኝ ነበረ። እሷ ለእኔ ያዝናልኝ አታውቅም። እህትማማችነት ይሄ ነው እማዬ። ዶኑሽ አንቺ እንደምትዘላብጁ አይደለም። ቤተሰብሽን ክደሻል። እንደ ጋጦጥ ያገባሽው የቤተሰብሽንም ያዋረድሽው አንቺ እንጂ ዶኑሽ አይደለችም። የእህትሽን ሕይወት ያበላሸሽው አንቺ ነሽ። ከዚህ በኋላ ስለኔ አያገባችሁም። ትምህርቴንም አቋርጣለሁ። ምንም ነገር ስለኔ አይመለከታችሁም። ከዚህ በኋላ እንዳትደውሉልኝ። ማፈሪያ ነሽ ዳሪያ። በጭፍን ጥላቻ ቤተሰብሽን የከዳሽ የኔ መታመም አይደለም ሞቴ ምንም የማይመስልሽ ጋጦጥ ነሽ። ብሞት እንኳን መቃብሬ ላይ እንዳትቆሚ። በትዕቢት የተወጠረ እንባሽን የመቃብር አፈር ላይ እንዳታፈሽ። ተረጋጋ ወንድሜ። 24 ሰዓት ካልሞላት ለፖሊስ ማመልከት አንችልም። እባክህ ዶኑሽ የትም አትሄድም፣ ትመጣለች ወንድሜ። ቆይ አባዬ ብላ ጠራችህ? አይ ወንድሜ፣ የአንተ ልጅ ናት። ወዴትም ካንተ አልወስዳትም። እንደ ልጃችሁ አሳድጋችኋታል። እኔን አባዬ ብላ የሚያስጠራት አንድም ነገር አላደረግኩም ወንድሜ። የልጃችን ስም ተቀይሯል። ሜሊሳ ነው እንጂ ዳፍኔ አትባልም ከዚህ በኋላ አይደል? በጣም ጥሩ። አሁን ወደ ሥራ መግባት እንችላለን። ምን ነው የተናደች ትመስያለሽ ውድ ማናጀራችን። ይሄ ምንድን ነው ሶመር? አንዴ የዶኑሽ መጽሐፍ ነዋ። ጭራሽ በኩራት ታወራለህ አይደል ሶመር? ውስጡ ምን እንዳለ ግን አይተኸዋል? ኧረ አላነበብኩትም። እስኪ አምጪው። የቤተሰባችን ሚስጥር እኮ ነው አሁን ገሃድ የወጣው። እኔ እህትሽን ህልሟን እንድታሳካ ነበር የረዳኋት። ምን ይሁን ምን የምንማውቀው ነገር የለም። ይቅርታ ካስከፋዎች ቱርካን። ዶኑሽ ልጄ
አሁን ምንም ነገር አትበሉኝ እማዬ። ሳዲቅ ተው፣ አትጫናት። ከዚህ በላይ ልንጫናት አንችልም። ቀዩ በር መጽሐፍ በየከተማው በየሀገሩ ላይብረሪ ውስጥ ታትሞ ገብቷል። እነ ሰርዳር ኢዝሚር ዩኒቨርሲቲም ላይብረሪ ውስጥም አገኙት። ሴቪላይ ልጇ ጋር ሄዳ ዳሪያ ገንዘብ ከወንድ ጋር የትም እየበተነች ነው ስትል እርሱ ደውሎ ለማን እንደሆነ ማጣራት ይጀምራል። ከፍተኛ ገንዘብ ነው። ልጄ እዚህ ምንም ሰላም የለም፣ ትኬት ቁረጥልኝ እና ወደ አይቫሊክ ልመለስ። እንደዛ ብመለስ ይሻላል። ይኸውልህ እዚህ እንደ ሰራተኛዋ ነው እኔን እያንቋሸሸችኝ ያለችው። ጠዋት እንኳን ልብሷን አሳጠበችኝ። ዳሪያ እንደዚህ አታደርግም። ተመልከት እንግዲህ አይን ምስክር ነው። ይኸው ጸሐፊ ያመጣችልን የባንክ ስቴትመንት ተመልከት። ደግሞ በጭራሽ እኔን አታከብረኝ። አንተን ላለማስከፋት ብዙ ችዬ ተቀምጫለሁ እንጂ ልጅቷ ልጅ እንዳትመስል ሙስጠፋ። ዩኒቨርሲቲ ሙስጠፋ በሲቪላይ እናቱ ተሰክሶ መጥቶ ከዳሪያ ጋር በሰው ሁሉ ፊት ይጨቃጨቃሉ። ሰርዳር መሃላቸው ገብቶ ከፍተኛ ገንዘብ ያወጣችው ወደ ሮም ሄዳ የምትወስደው የአርክቴክት ትምህርት እንዳላት ለቪዛና ለአውሮፕላን ትኬት መቁረጫ እንደሆነ ይነግረዋል። ይህን ይረጋጋል። ካርታል የቱርካን ቢሮ ገብቶ ለሴት ልጃቸው አነስ ያለች ስጦታ ካልሲና ኮፍያ እንዲሁም ቲሸርት የመሳሰሉትን ይሰጣታል። ሶመር የሥራ ስልክ ይዞ ይገባል። በስጦታው ተደስቷል። ከአይላ ውጪ ሌላ ሞግዚት ለኪራስ ተቀጥሮላት አየር ልትቀበል ከአዲሷ ሞግዚት ጋር እንዲሁም ከአንድ ጠባቂ ጋር ስትሄድ ሚኔ ልጇን ተደብቃ ታያታለች። ኤርፋን የሰርጉን የጥሪ ወረቀት አምጥቶ ለሳዲቅ ሰጥቶት ይሄዳል። መናፈሻው ጋር ጠባቂውና ሞግዚቷ ይዘውት ልጇን ተቀምጠዋል። ምሽት ላይ የነሳዲቅ ቤት ዶኑሽ ወደ ኢስኪር የባቡር ትኬት እነሳዲቅ እየሰሟት ትቆርጣለች። ሳዲቅ ምን እየሆነ ነው? ዶኑሽ ከቤትሽ ወጥተሽ ወዴት ትሄጃለሽ? ልጄ እባክሽ ተይ ልጄ፣ ነገ ከዚህ ጠቅልዬ እሄዳለሁ። ዶኑሽ እባክሽ ልጄ ነው። ምንም የምናወራው ነገር የለም። ለዓመታት እንደ ልጃችሁ እዚህ ቤት ውስጥ ስታኖሩኝ ስታሞኙኝ ነበረ። ግን ከዛሬ ጀምሮ በውሸት ውስጥ መኖር አልፈልግም። ከዚህ በኋላ የእውነት ብቻ ነው መኖር የምፈልገው። የውሸት እየኖርኩኝ የእውነት መሞት አልፈልግም። ለዛ ነው ምስጢራችንን ሁሉ በመጽሐፍ ጽፈሽ በየሀገሩ በሰው ሁሉ ፊት ጽፈሽ ገሃድ ያወጣሽው። በዚህ ነው የምትቀጭል ልጄ። የልቤን ቁስል ጻፍኩት እንጂ እናንተን ለመቅጣት ብዬ አይደለም የጻፍኩት። ስለዚህ ለዓመታት ላደረግንልሽ ክፍያችን ይሄ ነው። አባትሽ ዕለት ዕለት ተሸክሞ ለዓመታት ትምህርት ቤት አመላልሶ ላስተማረሽ ለሰጠንሽ ፍቅር ይሄ ነው መልሳችን። እዚህ ቤት መተንፈስ አልችልም። ስለዚህ እሄዳለሁ። የትም አትሄጂም። እኔ እናትሽ ነኝ። እናትሽ እኮ ነኝ። እኔ እናትሽ ነኝ። አንቺ እኮ ልጄ ነሽ፣ የእኔ ልጅ ነሽ። እኔን ጥለሽ የትም መሄድ አትሄጂም። ይሄ ቤት ያንቺ ነው። ያደግሽበት ቤትሽ እኮ ነው። እኔ እኮ ነኝ ያሳደግኩሽ። እገርፍሻለሁ። የትም አትሄጂም። እየሰማሽ ነው? የትም አትሄጂም። የትም አትሄጂም እያልኩሽ እባክሽ ትታመሚያለሽ። ለፈሪዴ ቃል ገብቼላታለሁ። አይሆንም። ነይ በቃ ነስሪን፣ ነይ በቃ። እሷ ልጄ ናት፣ የእኔ ልጅ ናት። ዶኑሽ ልጄ ናት። ለሰርጉ የተዘጋጁ ነው። ዶኑሽ ጓዟን ጠቅልላ በሻንጣ ተሸክፋለች። የቤተሰባቸውን እውነተኛ ሕይወት በሙሉ በዶኑሽ የተጻፈው መጽሐፍ ላይ ከበርቴው ካርታል መጽሐፏን ገዝቶ ገልጦ ያነባል። ለቱርካን እነ ሳዲቅ ደውሎላት ቤት መጥታለች። ቤቱ በሐዘን ተውጧል። ቱርካን እናትና አባቷን አረጋግታ እህቷን ልታሳምናት አልቻለችም። ዶኑሽ ወስናለች። መርዶውን ለነ ሳዲቅ መታ ቱርካን ታረዳቸዋለች። ምሽቱ ለብርሃኑ ቦታውን ለቋል። እማዬ፣ እናትሽና ፋቲ በጣም ይዋደዱ ነበረ። አንቺን ከወለደችሽ በኋላ ነው ያረፈችው። እናትሽ በጣም ቆንጆ ነበረች። በጣም ነበር የምትወድሽ። አሁን ካንቺ አንድ ነገር ብቻ ነው የምፈልገው። አደራ እንዳትረሽኝ እሺ? አደራው አለብኝ። ይህንን ወርቅ ዩኒቨርሲቲ አንቺን አስተምርበታለሁ ብዬ ቆጥቤ ገዝቼ ያስቀመጥኩልሽ ነበረ። አሁን ያስፈልግሻል። እምቢ እንዳትይኝ። እንኪ ልጄ፣ ይሄ በር ሁሌም ለአንቺ ክፍት ነው። ይህን መቼም እንዳትረሽሽ። ሰዓታት አለፉ። ሳዲቅ እንደ ትንሽ ልጅ ዶኑሽን ላለማስወጣት በሩን ዘግቶ ቆሟል። ቤቱ በሐዘን ተውጧል። ሰዓቱ ደረሰ። ዶኑሽ ሻንጣዋን ይዛ ወጣች። አባዬ እባክህ አትዘን፣ መሄድ አለብኝ፣ ተረዳኝ። አይ አልፈቅድልሽም፣ አትሄጂም። አባትሽን ወዴት ጥለሽ ትሄጃለሽ ልጄ? መሄድ አለብኝ፣ አሳልፈኝ እባክህ አባዬ። አይ አትሄጂም ልጄ፣ አትሄጂም። አሳልፋት ሳዲቅ። ወንድሜ እባክህ በቃ። ሁሌም ቢሆን እወድሻለሁ። እሺ፣ ደህና ሁኚ ልጄ፣ ደህና ሁኚ።
ፋቲ በሳዲቅ መኪና ይዟት ይሄዳል። ዶኑሽ ተሸኘች። ዳሪያ አቁሙ እማዬ፣ ለካ አንቺ ነበርሽ እቤት ሄደሽ ለእነማዬ ከሙስጠፋ ጋር እንደተጋባን ያቃጠርሽው። ተመልከት ሙስጠፋ፣ ይቺ ልጅ እኮ በፍጹም አታከብረኝም። ዳሪያ በቃሽ፣ እናቴን መውቀስሽን አቁሚ እባካችሁ፣ ሰልችቶኛል። በቃችሁ አቁሙ። እንደተጋባን ለእናቴ ነገረቻት እሷ ናት እያልኩ እኮ ነው። ሄዳ ነገረቻት እሷ ናት። ሰምተኛል? ግን ልጄ ውሸት ነው። ራሷ ናት እየዋሸች ያለችው። ለገንዘብ ብላ ነው ልጄን ያገባችሁ ብላ ለእናቴ ሄዳ የተናገረችው ራሷ ናት ሙስጠፋ። ዳሪያ ምን እያለች ነው እማዬ? እውነት ነው? በያ ተናገሪ እማዬ። እህቴ ቱርካን እቺ እባብ ናት ተጠንቀቂያት ያለችኝ ለካ እውነቷን ነበረ። ታሳፍሪያለሽ። ጓዝሽን ጠቅልለሽ ወደ አይቫሊክ ተመለሽ። ግን ልጄ ተመለሽ አልኩኝ። አሁኑን ውጭልኝ፣ ውጭ ከዚህ። እቃዋን እየሰበሰበች ሳለ የሰርጋቸውን ፎቶ ፊት ለፊት ታገኘዋለች። ባቡር ጣቢያ ለቱርካንም ነዛሃት ነግራት መጥታለች። ተመልሰሽ እንደምትመጪ ቃል ግቢልኝ። ቃል ገባልሻለሁ። መጥቻ ይሻለሁ። እሺ እኔም እመጣለሁ። ምንም ነገር አትይኝም? ምንም ነገር እመልሳለሁ አትይኝም? እዚህ ስላመጣኸኝ አመሰግናለሁ። በቃ አመሰግናለሁ አልኩህ እኮ። ሄሎ ወይዘሮ ኒሳ እንዴት ዋሉ? ነስሪን ካሌንደር ነኝ። እባክዎ ስልኩን እንዳይዘጉት አንድ ጊዜ እባክዎን ያድምጡኝ። ወይዘሮ ኒሳ ዶኑሽ እየመጣች ነው። ልቧ ተሰብሯል። እባክዎ የልጅ ልጅ እኮ ናት። ፈሪዴ ታዝንቦታለች። እባክዎ እንዳያባርሯት እባክዎን። እርሷ ምንም አላጠፋችም። አባቴም እዚህ የለም። አንቺም ትተሽኝ እየሄድሽ ነው። ከዚህ በኋላ አይቫሊክ ውስጥ መኖር አልችልም። እዚህ የምቆይበት ምንም ምክንያት የለኝም። መልካምን ሁሉ እመኝልሃለሁ። ይሄ ላንቺ ነው። ባቡሩ መጣ። ባቡሩ መጥቷል። ደህና ሁን ሰርዳር። ደህና ሁኚ ዶኑሽ።